ይጥብለ አለ ወንድ ማለት ራስልክ እንዴው አብረስልን እንዴት ናችሁ? እንዴት በስከ አሁን ያው ታውቀዋለህ እና አስረስም ዘመንም የሰሩትን ታውቀዋለህ። እንዴት አድርገው ጀግኖቹን ሁሉ እንደበሏቸው እንደገና ደግሞ እንቱ ጨለማ ቤት እንዳስገቡት ታውቃለህ። እውነት ነው። ሌላውንስ እንደዚህ ያለ መበረዛቸው አሉ የሚባሉትን እዛ ጎጃም ላይ የተሰራ አይነት ላለመስራቱ ምን ዋስትና አለ? ወይ ጀዝባ የሆነውን ሲብለው 19 አሁን የማይገባውን አሁን መጋለብ የሚፈልጉ አሉ አይደለ? ገና ፖለቲካ ኮንስፓይሬሲ ያልገባቸው ስለነሱ ደንታ የለኝ። ከፈለገ ይቀርጥፈው ምን አገባኝ። በቃ አይ ጎጃም በቃ ደሞ የጎጃምን ህዝብ የምወደው ምን እንደው ታውቃለህ? 19 ዝም ምን ነው የሚለው እንደ ሸዋ ህዝብ ያደፍጤልህ ኃይሉም ሁሉም የሆነ ቀን ላይ ገንፍሎ ከወጣ እንደ አባይ ጎርፍ ማስቆም አይቻልም። ምን ጥያቄ የለውም። ከሌላም የሆነ መረጃው ደፍቶ ደውለውልኝ እንግዲህ እና ተረስተና የእናንተኑ ይለባለባል እናያለን። እንግዲህ እዚህም ለራሱ እኮ ይሄንኛው ሰው ካልሆነ እያሉ እኮ ነው ደሳለኝን እንትን ለማለት ማርከውን ነው የሸዋን ህዝብ ለመሸጥ አሁንም ማርከው ካልሆነ እያሉ ነው አሉ። አረሳሉ እነመከታውም ሊያመጡት የፈለጉት አለ። ማን የሚባል አንተ ይደው እንግዲህ ውስጣቸው ላይ ነው ያለው ነው ያለን ደሳለኝ እንትን እንዴ ላይ ፈልጉ ማርከውስ በምን አቅሙ ነውና አረንደው እንደዛ ስለሰማው ነው። ተው ሌላ ነገር የለ ተዋቸው ነጥብ ጥለዋል። ይላካው አንቀር ብሎ እንደምዬ ይሆናል ብላ ነው ችግር የለውም። ደሳለኝን አከትሎ ከዛ ውስጥ ራሳቸው ተንገብግበው አይደል የጅብ ችኩል ቀንድ ይነክሳል አይደል የተባለው። ተንገብግበው ሄዱ። ጎጃም ላይ ማን ተጋፈጣቸው እናያለን። ጎጃም ማን ሊሆን ይሆን? ደግሞ ዘመና ይሆን? ደግሞ አስረሳ ይሆን? እንግዲህ በዝናቡ ስም መቀለድ አይቻል። ከእንግዲህ በኋላ ጎንደር ላይ ቢመጡ ምክትሉ ባየ አይደለ ባየን ገፍተ ማንን ልታረግ ነው? በለሳ የራሳቸው ሰው ለዚህ ያን ህዝብ ለዳግም ባርነት አረጋ ማንንም አይሰማቸውም። ተው አንተ እየዚህ በኋላ ቀልደኛ ባርታለ ለማንኛውም ከንዴው አይዞህ ክንዴ አይታጠፍም። መልካም። እሺ